ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የኢትዮጵያና ኤርትራ መንግስታት የድንበር ኮሚሽን ያቋቋሙበትን የአልጀርስ ስምምነት በማክበር አሁን ያለውን ውጥረት እንዲያረግቡ የመንግስታቱ ድርጅት አሳሰበ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በኢትዮጵያና ኤርትራ መካከል ግጭት እንዲቆምና ዘላቂ ሰላም እንዲሰፍን የተፈረመው የአልጀርስ ስምምነትን 25ኛ ዓመት አስመልክተው ባስተላለፉት መልእክት ኢትዮጵያና ኤርትራ አሁን እየገቡበት ያለውን ውጥረት ስምምነቱን በማክበር እንዲያቀዘቅዙት ሲሉ አሳስበዋል። የመንግስታቱ ድርጅት ዋና ጸሐፊ በኤርትራና ኢትዮጵያ መካከል ለ2 ዓመት ገደማ የነበረውን አስከፊ የድንበር ግጭት በይፋ ያስቆመውና በሁለቱ ሀገራት መካከል ሰላማዊ ግንኙነት እንዲኖር ወሳኝ ማዕቀፍን የዘረጋው የአልጀርስ ስምምነት 25ኛ ዓመቱ ላይ ደርሷል ሲሉ ገልጸው ስምምነቱ ከዓለም አቀፉ ማህበረሰብ ጋር በመተባበር የጋራ ድንበር የማካለል ዘዴዎችን ፈጠረና ለሁለቱም ሀገራት የሉዓላዊነትና የግዛት አንድነት መሰረታዊ መርሆችን ያረጋገጠ ነው ብለዋል። የአልጀርስ ስምምነትን ተከትሎ የተቋቋመው የኢትዮጵያና ኤርትራ የድንበር ኮሚሽን ዋነኛ የግጭቱ ቁልፍ በተባለውና በሀገራቱ አዋሳኝ ስፍራዎች የሚገኘው ባድመን ወደ ኤርትራ ያካለለና ኤርትራ ደግሞ በአሰብ ወደብ ተይዘው ለነበሩ በርካታ የኢትዮጵያ ጭነቶችና ንብረቶች ካሳ እንድትከፍል ውሳኔ መተላለፉ ከአልጀርስ ስምምነት የሚጠቀሱ ናቸው። አንቶኒዮ ጉቴሬስ ሁለቱ የአፍሪካ ቀንድ ተጎራባች ሀገራት ለዘላቂ ሰላም ራዕይና ሉዓላዊነትን እንዲሁም የግዛት አንድነትን መጠበቅ በአልጀርስ ስምምነት ውስጥም የተካተቱ ቁልፍ ጉዳዮችን እንደገና እንዲያድሱ ሲሉ ጥሪ አቅርበዋል። የመንግስታቱ ድርጅት በዚህ ወሳኝ ምዕራፍ ላይ ለአልጀርሱ ስምምነት ጽኑ ድጋፍ እንዳለው ያስገነዘቡት ዋና ጸሐፊው ከ7 ዓመታት በፊት የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የእርቅ ስምምነት በመፈጸም ለሰላም ያላቸውን ቁርጠኝነት ያደሱ በመሆኑ አሁንም ያንን ማጠናከር አለባቸው ብለዋል። በዚህ ወቅት በኢትዮጵያና ኤርትራ መካከል በአዲስ መልክ ያገረሸ ውጥረት መኖሩን የጠቆሙት ዋና ጸሐፊው አንቶኒዮ ጉቴሬስ ኤርትራና ኢትዮጵያ በአልጀርሱ ስምምነት ውስጥ የተካተቱትን የዘላቂ ሰላም ራዕይ፣ የሉዓላዊነትና የግዛት አንድነት መከባበርን ነጥቦች እንደገና በማደስ መልካም ጉርብትናና ግንኙነትን ለመፍጠር የሚደረገውን ጥረት እንዲያጠናክሩ ሲሉ አስጠንቅቀዋል። የልማት ትብብራቸውን ወደ ላቀ ደረጃ ለማሸጋገር የሁሉንም ተጠቃሚነት ለማረጋገጥ ሁለቱ ሀገራት ከአህጉራዊና ዓለም አቀፍ አጋሮች ጋር ተባብረው እንዲሰሩ ሲሉ ጠይቀዋል። ከጥቂት ሳምንታት በፊት የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በሁለቱ ሀገራት መካከል ከ2010 ዓ.ም በፊት ለነበረው የጥላቻ ሁኔታ የወቅቱ የኢትዮጵያ መንግስት የፈረመውን ዓለም አቀፍ ስምምነት ላለማክበር በመወሰኑና አግባብነት ያለው አካል በዓለም አቀፍ ሕግ መሰረት እርምጃ ሳይወስድ በመቅረቱ ነበር ብለዋል። በሀገራቱ ስምምነት መሰረት በኢትዮጵያና በኤርትራ መካከል የነበረው ጦርነት ማብቃቱንና የሰላምና የወዳጅነት ዘመን መጀመሩን የኢትዮጵያና ኤርትራ የድንበር ኮሚሽን ስራ ሙሉ በሙሉ ተግባራዊ እንዲደረግ እንዲሁም ሁለቱም ሀገራት ለቀጠናው ሰላም፣ ልማትና ትብብርን መረጋገጥ ያመለከተ ነበር። የኤርትራው ባለስልጣን እንደሚሉት የድንበር ኮሚሽኑ ተግባር ከ18 ዓመታት በኋላ ተፈጻሚ እንዲሆን የተስማማው የአሁኑ የኢትዮጵያ መንግስት የዘገየም ቢሆን የወሰደውን አዎንታዊና አስተዋይ አቋም በሚያሳዝን ሁኔታና በድንገት ከታህሳስ 2023 የፈረንጆቹ አቆጣጠር ጀምሮ ተቀይሮ ዘላቂ መረጋጋትና ትብብርን ለማምጣት አዲስ ምዕራፍ የተፈጠረውን ተስፋ በሚያጠፋ ደረጃ የመስፋፋት አቋም እያንጸባረቀ ነው ሲሉ መውቀሳቸው አይዘነጋም። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። በመጪዎቹ 5 ዓመታት መድኃኒቶችንና የሕክምና ቁሳቁሶችን 50 በመቶ በሀገር ውስጥ ለማሟላት ታቀደ። እንደ አውሮፓውያኑ አቆጣጠር በ2030 በኢትዮጵያ ከሚፈለጉ የሕክምና ቁሳቁሶችና መድኃኒቶች ውስጥ 50 በመቶ ያህሉን በሀገር ውስጥ ኢንዱስትሪዎች ለመሸፈን እንዲሁም ኢትዮጵያን የአፍሪካ የሕክምና ቁሳቁሶች ማዕከል ለማድረግ መታቀዱ ተነግሯል። ኢትዮጵያን ጨምሮ 14 ሀገሮች እንደ አውሮፓውያኑ አቆጣጠር ዲሴምበር 6 ቀን 2025 ዓ.ም በጃፓን ቶኪዮ በተካሄደው የጤና አጠባበቅ ፎረም የጤና እቅዳቸውና የጋራ ስምምነታቸው የቀረበ ሲሆን የኢትዮጵያ መንግስት ከልማት አጋሮችና ከሲቪል ማህበረሰብ ድርጅቶች ጋር ያዘጋጀው ሰነድ ይፋ ተደርጓል። ብሔራዊ የጤና ኮምካት የተሰኘው ይህ ሰነድ እንደሚያብራራው ኢትዮጵያ ከምትፈልጋቸው ወሳኝ የሚባሉ የሕክምና ቁሳቁሶችና መድኃኒቶች አሁን ካለው የማምረት አቅም
ከ15 በመቶ ወደ 50 በመቶ ለማድረስ ታቅዷል። በመሰረታዊነት በውጪ የመድኃኒት ምርቶች ላይ የሚታየውን ጥገኝነት መቀነስና ብቃት ያላቸው ባለሙያዎችን ማፍራት መታቀዱም ተገልጿል። ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2030 መጨረሻ አሁን ካለው በተጨማሪ 47 ሚሊዮን ዜጎች ጥራት ያለውና ተደራሽ የሆነ ሰዎችን ማዕከል ያደረገ የህብረተሰብ ጤና አገልግሎት ለማቅረብ በእቅድ መያዟ ተነግሯል። ይህ እቅድ የዓለም ባንክ እንደ አውሮፓውያኑ አቆጣጠር በ2030 ለ1.5 ቢሊዮን ዜጎች ጥራት ያለውና ለሁሉም ተደራሽ የጤና አገልግሎት ለማቅረብ ለያዘው እቅድ አስተዋጽኦ ያደርጋል ተብሏል። ከ83 በመቶ በላይ የህብረተሰብ ጤናን በዲጂታል ስርዓት እንዲከናወን ማድረግና የጤና ኢንሹራንስ ተደራሽነትን በማሳደግ ከኪስ የሚወጣውን የህክምና ወጪ ከ20 በመቶ ማውረድና ጠንካራ የጤና ፋይናንስ አማራጮችን ማስፋት ትኩረቱ ማድረጉን ሰነዱ ያብራራል። በተጨማሪም ወደ ውጪ የሚላኩ የህክምና ቁሳቁሶችና የመድኃኒቶች ሽያጭ ድርሻን አሁን ካለበት 2 በመቶ ወደ 20 በመቶ በማድረስ ዘርፉ ለሀገራዊ ጥቅል ምርት የሚያስገኘውን ገቢ ከ550 ሚሊዮን እስከ 650 ሚሊዮን ዶላር ማድረስና 50 ሺህ የስራ ዕድሎችን ይፈጥራል ተብሏል። የጤና እቅዱ እንደሚያብራራው በመጪዎቹ 5 ዓመታት ከፍተኛ የፋይናንስ ምንጭ እንደሚጠይቅ የተመላከተ ሲሆን የግሉ ዘርፍ የልማት አጋሮችና ድርጅቶች በኢትዮጵያ የጤና ዘርፍ ኢንቨስት እንዲያደርጉ ጥሪ አቅርቧል። ባይቶና ፓርቲ በ7ኛው ሀገር አቀፍ ምርጫ ሊሳተፍ እንደሚችል አስታወቀ። ሀገራዊ የሆነውና በዋነኝነት በትግራይ ክልል የሚንቀሳቀሰው ተቃዋሚው ባይቶና ፓርቲ በ7ኛው ሀገራዊ ምርጫ ለመሳተፍ የሚያስችሉ ሁኔታዎች ላይ እየሰራ እንደሆነ ለሪፖርተር ገልጿል። ፓርቲው በአማራ ክልል፣ አፋር እንዲሁም ሌሎች አካባቢዎች ለመንቀሳቀስ የሚያስችለው ምቹ ሁኔታ እንደሌለ ገልጾ የፓርቲው ምክትል ሊቀመንበር አቶ ዮሴፍ በርሀ ፓርቲው በአማራ ክልል፣ አፋር እንዲሁም ሌሎች አካባቢዎች ለመንቀሳቀስ የሚያስችለው ምቹ ሁኔታ እንደሌለ ገልጸው በአዲስ አበባ ላይ ግን በምርጫው ለመወዳደር በሂደት ላይ መሆኑን ተናግረዋል። ዋነኛው ትኩረታችን ኢትዮጵያ ላይ መወዳደር አለመወዳደራችን አይደለም ያሉት የፓርቲው ምክትል ሊቀመንበር ትግራይ የመጀመሪያ ትኩረታችን ነው፣ ሀገራዊ ምርጫ ላይ መሳተፍ እንደ ተጨማሪ የሚታይ ነው ብለዋል። ትግራይ ላይ ምርጫ ማካሄድ በሚቻልባቸው ሁኔታዎች ላይም ከብሔራዊ ምርጫ ቦርድ ጋር ንግግር መጀመሩን አስረድተዋል። ይኸው ተግባር ላይ ትኩረት አድርጎ የሚሰራ ሌላ ኮሚቴ መዋቀሩንም ጠቁመዋል። አሁን ሂደት ላይ ያለው አሁን ትግራይ ላይ ይካሄዳል አይካሄድም ምንድነው የሚደረገው የሚለው ግልጽ አልተደረገም። ግን አሁን ኢትዮጵያ ላይ ኦሬዲ 7ኛው ምርጫ የሚካሄድ ከሆነ ለምሳሌ አዲስ አበባ አብዛኛው አካባቢ ብዙ ምቹ አይደለም። ለምሳሌ አማራ ክልል ላይ እኛ የምንቀሳቀስበት አካባቢ፣ አፋር ክልል ላይ የምንቀሳቀስበት አካባቢ በጣም እንትን ላይ ያለው እንትን ነው ላይክ ለምርጫ ዝግጁ ነው ብለን አናስብም። ግን ምቹ የሆነ ቦታ ካገኘን እኛ የምንወዳደርበት እንወዳደራለን ማለት ነው። አሁን ህግ ያስቀምጧል ምርጫ ቦርድ። ኖርማሊ እሱም ብቻ ሳይሆን እኛ አስፍተን ነው የኢትዮጵያ ላይ መወዳደራችን አለመወዳደራችን አይደለም ዋናው ፖይንት። ዋናው ትኩረታችን ትግራይ ነው። ስለዚህ ትግራይ ላይ እንዴት ምርጫ ማድረግ እንችላለን የሚለው ከምርጫ ቦርድ ጋር እየተነጋገርን ኮሚቴ ማቋቁመን እየሰራን እንደ ፓርቲ ማለት ነው። ሌሎቹ ፓርቲዎችም አሉ። ስለዚህ የአዲስ አበባው የምናምኑ ተጨማሪ ነገር ነው የሚሆነው። ዋነኛው ትኩረታችን እዛ ነው። ግን ደግሞ አዲስ አበባ ላይም እንወዳደራለን። የፓርቲው ምክትል ሊቀመንበር አቶ ዮሴፍ በርሀ ፓርቲያቸው በ7ኛው ሀገራዊ ምርጫ ለመሳተፍ ያቀደው 6ኛውን ሀገራዊ ምርጫ ባለመሳተፉ ላለመሰረዝ በሚል እንደሆነ ለቀረበላቸው ጥያቄም ሲመልሱ የፓርቲው ክልላዊ ፍቃድ ተሰርዞ መቆየቱን ጠቅሰው የሀገራዊ የፖለቲካ ፓርቲነት ፍቃድ በ2016 ዓ.ም እንደተሰጠው ገልጸዋል። እኛ ጋር እንደዛ አይደለም። ምክንያቱም ለኛ እውቅና የተሰጠን 2016 ነው። የበፊቱ እኮ ሰርዘውታል ኦልሬዲ ከጥቅም ውጭ ሆኗል። ከዛ በፊት የነበረው ማለት ነው። ስለዚህ አንድ ምርጫ እንትን ነው የሚኖረን። ግን አሁን የሄድንበት ባለን መንገድ ከሄድን አሁን እኮ አስቸጋሪ የሆነብን የትግራዩ ቀርቶ እዚህ ላይ ብቻ መሆኑ ነው። እዛም ቢኖር ኑሮ እኮ ሁሉም ጋር እንትን እንላለን። ግን አሁን ጨርሰን እንትን ያላልነው ትግራይን አስቆይተን የዚሁ አዲስ አበባ ላይ የምንወዳደርበት መንገድ ነው እያመቻቸን ያለ ነው። ያኛው ኦልሬዲ ከትግራዩ ጋር ይታያል ማለት ነው። የአዲስ አበባውና የተለያዩ አንዳንድ ቦታዎች ላይ የምንወዳደርበት መንገድ እንትን እያለን ነው፣ እያመቻቸን ነው።
በትግራይ ክልል የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች የክልሉ ግዛታዊ አንድነት ሳይመለስ እንዲሁም ተፈናቃዮች ወደ ቀድሞ ቀያቸው ሳይመለሱ ምርጫ መካሄድ እንደሌለበት በተደጋጋሚ መግለጻቸው አይዘነጋም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንሎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳርቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ እርስዎ የወደዱትን ይምረጡ። እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ። ነገም በዛሬ ጥረት ለማድመቅ ዛሬ በተስፋ ሲጥሩ ለሥራው እድገት የተሻለ ሐሳብ ኖሮት ህልሙን ለማድረግ የገንዘብ ጥረት ገድቦታል። ከአንድ ወደ እልፍ እንዲሻገሩ ያለሙትን አሳክተው እፎይ የሚያስብሎ ሁነኛ አጋር ሲሻሉ በአዲስ የዘመን አሰራር የማደግ ህልሞን እውን ልናደርግ እፎይታን ለእፎይታው እፎይታ ዲጂታል የብድር አገልግሎት ከወጋገን ባንክ። እፎይታ ዲጂታል የብድር አገልግሎት ማሻሻያ ሳያስፈልግ ደንበኞች ያላቸውን የመክፈል አቅም መሰረት ያደረገ ለግለሰቦች እንዲሁም መደበኛ ላልሆኑ ጥቃቅንና አነስተኛ ንግዶች በዋናነት የሥራ ጀማሪዎችና ፈጣሪዎች የሚሰጥ የብድር አገልግሎት ነው። አሁኑኑ ወደ ወጋገን ባንክ ቅርንጫፎች በመሄድ ሂሳብ ከፍተው መተግበሪያውን ከጎግል ፕሌይ ላይ በማውረድ የአገልግሎቱ ተጠቃሚ መሆን ይችላሉ። ያለሙትን አሳክተው እፎይ ይበሉ። ወጋገን ባንክ።